በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ስም የተመሰገነ ይሁን። የእናታችን የቅድስት ድንግል ማርያም ስሟ የተመሰገነ ይሁን። የጻድቃን የሰማዕታት የሐዋርያት የደናግል የመነኮሳት ስማቸው ከጽንፈ ዓለም እስከ ጽንፈ ዓለም የተመሰገነ ይሁን። ሳይገባኝ ይገባሻል ብሎ እኔ ኃጢአተኛዋን በደለኛዋን ልጅ መርጦ በዚህ ቦታ እንድቆም ያደረገኝ አምላኬ ስሙ የተመሰገነ ይሁን። ያው እንግዲህ እኔ ምንም ማውቀው ነገር የለም። ተወልጄ ያደግኩት እዚሁ ነው። ስለዚህ ቦታ አንድም ቀን ዞር ብዬ ምንም እንደሚሆን አላውቅም። በዛች ቦታ ላይ ስንደዶ ለቅማለሁ ልጅ እያለሁ እዚች ተራራው ላይ እሸቱን ቀጥፌ በልቼ አውቃለሁ። እሱን ነው የማውቀው ማስታውሰው። አባቴ ይችን ቦታ ያርሳታል። ይሄን ቦታ ሲያርስ እኔ ቆፍር ነበር በዶማ እየተከተልኩት ድንጋይ ስለሆነ ማለት ነው እዚህ ቦታ ላይ ይሄን ነው ማስታውሰው። ከዛ በኋላ ከለታት አንድ ቀን የዛሬ 11 አመት ነው ይመስለኝ ወደ ትዳር እንደገባሁ ነው ይሄንን ራእይ የተገለጸልኝ። መጀመሪያም ወደ ትዳር ከመግባቴ በፊት ብዙ ነገሮች ይታዩኛል ከልጅነቴ። እኔ ለማንም አልናገርም፣ ለቤተሰቦቼ የሚሆነውን እናገራለሁ። ከዛ በኋላ ግን ብዙ ነገሮች ይገለጡኛል። ከልጅነቴ ጀምሬ ነው እኔ ብዙ ነገር የሚታየኝ። ቅዠት ነው የሚባለው እንጂ ራእይ እንደሆነ ማንም ያውቅ የለም። ይህ ስለሆነ ነው ብዬ ነው ያመንኩት። ከ11 አመት በፊት የነበረውን ነገር እየተመላለሰ ይነግረኛል። ልጅ ያለኝ በአንድ ቀን ነው። እኔ ቀኑን አልጻፍኩትም፣ ዓመተ ምህረቱን ነው ማስታወሰው። እዛች ተራራ ላይ ወሰደኝ። የበየነን ዛፍ ታውቂዋለሽ ይለኛል። የበየነን ዛፍ ታውቂዋለሽ ይለኛል። አዎ አውቀዋለሁ። እንደው የለቀምሽበት ቦታ ታስታውሻለሽ? አዎ አስታውሳለሁ። በይ ቤተ መቅደስ የሚሰራው በዛ ቦታ ላይ ነው። እንዳትረሽሽ የስላሴ ቤተ መቅደስ ነው። እንዳረሽሽ የስላሴ ቤተ መቅደስ ነው። እንዳረሽሽ የስላሴ ቤተ መቅደስ ነው ይለኛል። እሺ ብዬ ከመኝታዬ ላይ ደንግጬ እየተንቀጠቀጥኩ ነው ራሴን የማገኘው መጨረሻ ማለት ነው። በጣም ደንግጬ እየተንዘፈዘፈ ሰውነቴን ነው የማገኘው። እሺ ብዬ ደንግጬ እንን ኧረ እንደዚህ ያለኝ ብዬ ለእናቴ ደውዬ ነበርኳት። ይሆናል አለችኝ። ይሆናል በቃ ነገሮችን ይኖራሉ አለች። አለፈ ተረፈ። በሌላ ጊዜ ደግሞ አሁን መልሶ ልጄ አየሽ ቤተ መቅደሱ ሲያምር የስላሴ ይለኛል። ቤተ መቅደሱ በህንጻ ታንጾ በዚች ላይ እዚች ዛፏ ላይ በቃ እዛኛው ዛፍ እዚችኛው ዛፍ ላይ ነው እቺ ዛፏ። እኔ ከገደሉ ጫፍ ላይ እዚህ ጋር ቆሜ የሴቶች በር ይሄው የወንዶች በር ይሄው ሲያምር ብሎኝ አሁንም ይሸወድብኛል። እሱ የሚቆመው ግን እዛኛው ዛፍ ጋር ነው የሚቆመው። እኔ የምቆመው ቦታ እዚች ጋር ነው ይለኝና ይሰወራል። ለሶስተኛ ጊዜ ደግሞ ከጀርባው ነው። ከጀርባው በጣም ብዙ ሰው ከጀርባው አንስቶ እስከነ ጋሽ ደምሰው በር ላይ በጥጉ ስራ አንስቶ ብዙ ሰው ፈርሶ በቦታው ላይ አርያ ስላሴ የሚባለው አጎቴ ካህን ናቸው። በአዲስ አበባ ነው የሚኖሩት። እነሱና የአንድ አክስቴ ባል ካህን ናቸው። እነሱ መተው ይባርኩታል በመስቀል ቦታውን በጀርባ እየባረኩት። እንግዲህ እየገነቱ እነሱ ዳቤውን ይዘው የገዳም ዳቤ ነው ያን ዳቤ ማቀው ዳቤውን ይዘው ሲቀርቡ እንደዚህ ዳቤውን ይዘው ለአባቶች ሲያቀርቡ ዳቤው ሲባረክ አየሁ። ይሄ ለሶስተኛ ያየሁት ራእይ እሱ ነው። ለአራተኛ ጊዜ ያየሁት ራእይ ደግሞ በዛኛው ማዶ ላይ ነው። ሰንበት ትምህርት ቤት በሚሄድበት ቦታ ላይ ቁጭ ብዬ ለሽንቴ ቁጭ ያልኩ ይመስለኛል። በሚያስደነግጥ ድምጽ ተነሽ ይለኛል። እየሮጠ መጥቶ የሆነ ሰው ብድግ ስል ወደ ምስራቅ ውስጥ ተመልከቺ ሲለኝ እንዲህ ስዞር ቀጥታ ስዞር መድኃኔ ዓለም ተሰቅሏል። ይኸው አባ ያዙት መስቀል በእንደዚህ አይነት መስቀል በእንጨት መስቀል ላይ ሆኖ ቀይ እንትን አለው እንዲህ ተሰቅሎ ነው ያየሁት። ተንቀጥቅጬ ከመኝታዬ ላይ ተነስቼ አሁንም በቃ በጣም ደንግጬ ቁጭ አልኩኝ። ሲለኝ ሳይ መድኃኔ ዓለም ተሰቅሏል። በጣም ደነገጥኩኝ። በቃ ስሙ የምኖረው አዲስ አበባ ነው፣ ግን እኔ እዛ እየኖርኩ አይደለም። አንድም ቀን ተኝቼ ከዚህ ሀገር ተለይቼ አላውቅም። ስሙ ተኛለሁ ያለሁት እዚህ ነው። አረ መላስጡኝ ምን ላድርግ? እንዴት ነው የማደርገው? አሁን ብሄድ የሀገሬው ሰው ብነግራቸው ማን ነው የሚሰማኝ? ቅዠት ነው የሚሉኝ። እንዴት ልናገር ብዬ ለራሴ ውጊያ ገጠምኩ። ከራሴ ጋር ጭንቀት ገጠምኩ። ታመምኩ። ባለመናገር እታመማለሁ። ያስፈራራኛል። ብዙ ነገር አለ። በብዙ ነገር ውስጥ በስቃይ ውስጥ አለፍኩኝ። ከዛም በኋላ አልፎ እንግዲህ ወደ ትዳር ዓለም ውስጥ ገባሁኝ። መጀመሪያ ግን የትዳር ዓለም እንዲኖረኝም አላማው አልነበረኝም። በአገሬ ላይ ሰርቼ እኖራለሁ በትምህርት የሚሳካልኛል ብዬ ወደ ትምህርት ዓለም ገባሁ። በትምህርት ዓለም አልተሳካልኝም። ለፍቻለሁኝ። በአዲስ አበባ እየኖርኩ እያለሁኝ እጸልይ ነበር። እግዚአብሔር አምላክ ሆይ አንድም ጽናትን አንድም የተባረከ ትዳር ስጠኝ፣ አለበለዚያ እንደ ቅድስት አርሴማ ጽናትን ስጠኝ ብዬ ለራሴ አለቅስ ነበር። ብዙ ፈተናዎች ገጥመውኛል። በትዳር ዓለምም ብዙ ሰው ይጠይቀኛል። እኔ ራሴን መልካም ሰው ላላገኝ እችላለሁ። እግዚአብሔር አምላክ ሆይ የተባረከ ትዳር ሆነ ስጠኝ፣ ያልተባረከ ሆነ ደግሞ እንደነ ቅድስት አርሴማ አጽናኝ ብዬ ይችን ነው የምጸልየው። ሌላ ጸሎት የለኝም።
ለማርያም ጸለኩ የጸሎቴ መልስ ይሆናል ያልኩትን የተሰጠኝን ሰው ወደ ትዳር ዓለም ይዤ ገብቼ እግዚአብሔር አምላክ 3 ልጆች ሰጥቶኝ ጸጋው እያኖረኝ እገኛለሁ አሁንም ማለት ነው። እግዚአብሔር ስሙ የተመሰገነ ይሁን። ከዚህ ቀጥሎም ግን ይሄንን አይቼ አሁንም እንቅልፍ የለኝም። መለሰና በሶስተኛ ጊዜ ዋሻ ውስጥ አስገባኝ። እኔ ዋሻ እነሱ ግቢ አንድ ጊዜ እንዳልምን ማህበር ተጠርቼ ልጅ እያለሁ ገብቻለሁ። ከዛ በኋላ ግቢው ምን እንደሆነ አላውቅም። በዛ ግቢ ውስጥ አሁን እንደዚህ አይኔን ራሱ ጋርዳችሁ ብትወስዱኝ እዛ ቦታ ላይ ነክቻ አሳየዋለሁ። ይታየኛል ለኔ እዛው ሰፊ ነው። ገብቼ ብርሃን በርቶልኝ እዛው በብርሃን ውስጥ ቀይና ከጎን ያለች የምትመስለኝ ያወቀ ባለቤትም ትመስለኛለች። እኔ በቀኝ እሷ በግራዬ በኩል ቆማለች። ብርሃኑ በርቷል። ነጸብራቁ ያስፈራል። እንዲፊቴና ዙሬ ቆሜ ከውስጡ በርቶልኝ እዛ ብንን ብዬ እገኛለሁ። እኔ ሄጄ እመራለሁ ቦታው እሱ ነው። አንድ ሁለተኛ ደረጃ ከባባድ ድንጋዮች ከባድ ማልችለው ድንጋይ ይሄ ድንጋይ የሚነሳው ካናት ያለው ድንጋይ ይሄን ድንጋይ መጥቻ ይሄ ድንጋይ ልክ እያደረም እዚህ ጋር ያመጣው ስፈልጦ ነው የሚታየኝ። ስፈልጥ እንርዳሽ ሲሉኝ አትርዱኝ ብቻዬን እፈልጣለሁ እያልኩ ትልቅ መዶሻ ይዤ እፈልጣለሁ እሰራለሁ እዚህ ጋር እፈልጣለሁ። አልፎ ተርፎ ነይ አሉኝ። አሁንም ደግሞ በሌላ ጊዜ ራእዩን ተናግሬ ከርኩ በኋላ እንስሙኝ ብዬ መልሶ ራእይ ያሳይሻል አሉኝ አባቴ እነሱ ናቸው። ራእይ ያለ ስታይ ደውይልኝ አሉኝ። ስልክ አጋጣሚ ጠፍቶ ስለነበረ ቁጥራቸው ጠፋኝ። ተመልሼ ራእዩን እንዳየው ስበር ስመጣ እዚህ ቦታ ላይ ነው ዋሻ ያለ ይመስለኛል። ተከፍቶልኝ እናቶች ናቸው ልጄ ሆይ ነይ ግቢ ይሉኛል። እገባለሁ። የማላቀው ትሪ ጥንት ነው ማቃን ትሪ ያ ትሪ ትልቅ ነው። በእጅ የማይነሳ ትሪ ላይ የመክፈቻ ቁልፎች አሉ። የመክፈቻ ቁልፎቹ በብራና ታትመዋል። ብራና በቆዳ ብራና ታትመው አንድ አይደለም ቁልፉ መክፈቻ ቁልፉ ብዙ ነው። በትሪው ሞልቷል። እንደዚህ ትሪው በክብ ሞልቷል። ሁለት እናቶች ይዘውታል ግራና ቀኝ። እና ያንቺ ብቻ ግቢ ላንቺ ነው የምናሳየው ቁልፉን የምናሳየው ላንቺ ነው ብለው እኔን ከማላርገው ከዋሻ ውስጥ ቅጠል ባለበት ዋሻ ውስጥ እዚች ጋር ይዘውኝ ይገባሉ። ገብቼ አሁንም ደንግጬ ያነናቼ ነቃው። መጥቼ ሳይው ቦታው ላይ ጸበል ፈልቆ በደንብ ነው። ጸበሉን ዘግኜ ተባብሼ አረ ይሄ ጸበል ነው ጥጃ ታስሮበት ጥጆቹ እየጠጡት ነው አረ ይሄ ጸበል ነው ብዬ ተመልሼ ሄድኩኝ። በሄድኩበት ሰዓት ሐምሌ 6 ቀን ለሌሊቱ ወደ 7 ሰዓት ወደ 7 ወደሚቆጥረው ሌሊት ላይ አንድ አባ ከአዲስ አበባ ማቃቸው ልጄ ለምንድን ነው ይሄንን ጸበል እስካሁን ያልተናገርሽው ለምንድን ነው የደበቅሽኝ ይሉና ጸበሉን በእጃቸው እንዲፈንቅለው ያወጡታል። ጸበሉ ወፍራም ጸበል ነው። ጸበሉን ጠጣሁት። ጠጭ ብለው እናቶች ናቸው በስውር ፊታቸው አይታየኝም እጃቸው ነው የሚታየኝ። መጀመሪያ አንቺ ጠጭ ብለው ይሰጡኝ ጸበሉን ጠጣሁት። ጸበሉን ከጠጣሁት በኋላ ከዚህ ጋር ነው የጠጣሁት። ጸበሉን እዚህ ጋር መጥቼ ተጠጣ ሙልጭ ብሎ የተቆጣጠረ ነገር ተጎልጉሎ ከወዲህ ውስጥ ሲወጣ አየሁኝ። እዚች ጋር አስመለሰኝ ወጣ። ይሄንንም አይቼ ቆይቼ ደግሞ የዕለተ ቅዱስ ሚካኤል ቀን ደግሞ አሁንም መልሶ ባለቤቴ ኃይለ ሚካኤል ነው። ኃይለ ሚካኤል በወርቅ የሚያበራ ነገር የሚያብረቀርቀው ነገር ከዚህ አካባቢ ጋር አውጥቶት ይዞት በማዳበሪያ ሂድ በጣም ከባድ ነው ያልኩት ይዞት ወደኛ ቤት ይዞት ሲሄዳየው እሱም ያስደነግጠኝ ነበር። ይሄ ነው እንግዲህ በዚህ አካባቢ ላይ ያየሁት። ይሄ ብቻ አይደለም አለፈ ተርፎ በዛ ጋር አሁን በዘንድሮ አመት ደግሞ በዛ ጋር የኪዳነ ምሕረት ዕለት ጸበል አለ ይለኛል። በዛው ደግሞ አልፎ አሁንም የማርያም ዕለት ጸበል አለ ይለኛል። አሁንም በዛው ጋር አልፎ ደግሞ ዋሻ ውሃ ብለን የምንቀዳው ቦታ ላይ ቅዱሳኖች ተደርድረው ስቅላቸው በመብረቅ ይመስለኝ እንደ መብረቅ እያበሩ የማርያም በተለይ የማርያም ስቅምት ፎቶዋ ስቅሏን ዲወቶ ይታየኛል። እኔ ውሃውን እቀዳለሁ። ውሃውን ከቀዳው በኋላ ውሃው ወደ አተርነት ይቀየራል። አሁንም ደንግጬ ባንኜ እነሳለሁ። ይሄንን ነው በቃ ማየው በጣም ከባድ ነው። እዚህ አካባቢ ላይ ያየሁት የብቻ ነው። መጀመሪያ ይሄ ይፈጸም ብዬ ነው። ከዛ ደግሞ ሁለት አካባቢዎች ላይ ደግሞ ሌላ ቦታ ወስዶ አሳይቶኛል። አንድ የቅዱስ ሚካኤል ቤተክርስቲያን የሚሰራው እዚህ ነው ብሎ ቦታውን ጠቁሞኛል። ሁለተኛ የማርያም ቤተክርስቲያን የምትሰራው እዚህ ቦታ ላይ ነው ተብሎ ቤተክርስቲያን ተሰርቶ አምሮ አይቻለሁ። ይሄን ሳልፈጽም እንዴት ያኛው ገዳለው ብዬ ተጨንቄያለሁ። እርዱኝ። እኔ እውነቴን ነው የምላችሁ እርዱኝ። እኔ ኃጢአተኛ ነኝ። ጸሎት እንኳን የማልችል መጸለይ የማልችል ደካማ ፍጡር ነኝ። እውነቴን ነው የምላችሁ የምችሉ በጸሎት እውነት ማንም ሰው ስለቻለ ስላወቀ አይደለም። እርዳኝ በሉኝ። እውነት እርዱኝ በጸሎት በሐሳብም እርዱኝ። እውነቴን ነው የምላችሁ እግዚአብሔር ታምሩን ይግለጽ። እስከዛሬ በደበቁት ሁላ ተቀጥቻለሁ። ያ ልጅ ራሱ ላይ ሞት ይችላል አይሞትም ነበር በየነ ብሎ የተነገረኝ ነገር እሱ ልጅ ምልክት የዛፍ ተሰጠኝ። ዛፉን ቆረጠው።
ዛፉን በቆረጠው ሰዓት ነው ልጄ የታመመብኝ ብላ እናትየዋ ደውላ ነገረችኝ። ዛፉን አሳይልኝ ተጨንቄያለሁ ስላት ልጄ ሆይ ዛፉ ተቆረጠ ልጄም የታመመው የዛን ቀን ነው አለችኝ። ዛፉ አፋውቶ ነው የተናገረው። እኔ አንደበቴ ታስሮ ፈራው። ዛፉ ግን እንትን ነው ተልኮ ነው። አንደበት አውጥተ ተናገር ተብሎ ነው። ቤተ መቅደስ የሚሰራው በዛፉ ጋር ነው፣ በበየነ ዛፍ ጋር ነው ተብያለሁ። መጥቼ ልነግረው ስልፈራሁኝ። ማን ነው ሀገር የሚሰማኝ? ማን ነው ቅዠት ነው የሚሉኝ? እንደልሁም ብዬ ደበቁ። ያልነበረብኝን ህመም ታማሚ ሆንኩ። ሰርጀሪ 2 ልጆችን በሰላም ወለድኩ። መጨረሻ 3ኛ ላይ ሰርጀሪ ተደረኩ። ከሞት ዳንኩ። ወፍ አለችብሽ እባላለሁ አላውቅም። ያበሻ መድኃኒት ወስዳለሁ ከሞት ድናለሁ። ሞቼ ሁላ እነቃለሁ አላውቅም። በቃ እኔ እንዴት እንደማደርግ አላውቅም። ግራው ገባኝ። ግራው ሲገባኝ መጨረሻ ላይ መጥቼ ተናገርኩ። ወደ አባቶች ሳማክር ሂጂ ይሄን ላይ እንዳታድሪ ተናገሪ። አራስ ነኝ እንዴት ልሄድ ብል ሂጂና ተናገሪ። ያገሬ የሰማሽ ይስማሽ፣ ካልሰሙሽ ምንም ችግር የለም ካንቺ አስወርጃለሁ። ካስወረድኩ በኋላ ቀለለኝ። ብዙ መናፍስቶች ወጡልኝ። ከጸበል ቦታ ደርሼ ብዙ ነገር ድነት አገኘው። እግዚአብሔር የተመሰገነ ይሁን ነው የምለው እኔ ለራሴ እና ጨርሻለሁ። እግዚአብሔር ይስጥልኝ። አመሰግናለሁ። እግዚአብሔር በረከት ያቆይልኝ። አገልግሎት ዘመንሽን እግዚአብሔር አምላካችን ይባርክ ይቀድስ። በጣም ፕሮግራም የብዙ ሰዎች መድኃኒት መንገድ ሆኗል። እግዚአብሔር ነው ያደረገው እና ይህን ሁሉ ትቼ ነው የመጣሁትና የዚህ የዚያረስ እና ልጆች ችግር ትድናላችሁ። ይህን ቦታ ሄጄ ብዬ ደብቃችሁና እግዚአብሔር ራሱ ለዓለም በቁሙሻል ለዓለም መዳኛ ሆኖልን እስከ መጨረሻው እንድንሄድ ፍቃድ ነው። ታላቃችን ፍቃድ ድንግል ማርያም የሰማዕታት አባታችን ፍቃድ ይሁንልን። በረከት ይስጥ። ትንሽ ጸሎት እናድርግና አባቶች ቀርተው ከተንበሉልን ተንቀሳቀስ አድርገን ተባርከን